ሰላም ተማሪዎች እንደምን አላችሁ? ጸርናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3 3.6.1 ሰብሴክሽኑን ኤንዛይም ስትራክቸራል ክላሲፊኬሽን የሚለውን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። How do you classify enzymes? በባለፈው ቪዲዮአችን ለማውራት ሞክረናል አይደለ? ኤንዛይሞችን በተለያየ መንገድ ልንመድባቸውና ልንከፍላቸው እንችላለን። በዚህ ሰብሴክሽን እንግዲህ የምንመለከተው ምንድነው ታይፕስ ኦፍ ኤንዛይም ነው የምናየው ብለናል በ3.6 ሶ ኤንዛይሞችን ስንመድብ በተለያየ መልኩ ልንመድባቸው እንችላለን። አንድ ቀደም በሚለው ቪዲዮ ላይ እንዳየነው ባለፈው ቪዲዮአችን ላይ እንዳየነው የአክት የሚያደርጉበት የአጸገብሮት አይነትን መሰረት አድርገን እንከፋፍላቸዋለን። ሌላኛው ደግሞ መመደቢያ ክላሲፋይ ማድረጊያ መንገዳችን is based on their structure ነው። ባላቸው አወቃቀር እንዴት ነው የተወቀረው፣ ያ ኤንዛይም የተወቀረው በምን አይነት መልኩ ነው፣ አወቃቀሩ እንዴት ነው የሚለውን መሰረት በማድረግ we can classify enzymes into simple enzymes and conjugate enzymes ወይም ሆሎ ኤንዛይም ብለን በሁለት ልንከፍላቸው እንችላለን። እዚህ ከስሙ እንደምትረዱት simple enzymes simply ሙሉ በሙሉ ከፕሮቲን የተሰሩ ኤንዛይምስ ናቸው እና they are active on their own ማለት ነው። በራሳቸው ሙሉ በሙሉ አክቲቭ ናቸው። ሰብስትሬት ሲመጣ ኤንዛይም ሰብስትሬት ኮምፕሌክስ ፎርም አድርገው ወደ ፕሮዳክት መቀየር የሚችሉ ናቸው። ሆሎ ኤንዛይምስ ወይም ደግሞ this conjugate enzymes ደግሞ ካየን ብቻውን ፕሮቲን ፓርቱ ብቻውን ስራውን አይሰራም። ምን ያስፈልጋቸዋል? they need helpers ሌላ የሚረዷቸው ነን ፕሮቲን የሆነ ፓርት አላቸው እንደ ኮኤንዛይም የመሳሰሉ ማለት ነው። ወይም ደግሞ this cofactors the non protein portion አክቲቬተርስ አሉ። እነሱ ላይ አታች ሲያደርጉ ነው ሰብስትሬትን ተቀብለው this hollow enzyme አክቲቭ መሆን የሚችለው ማለት ነው። ሶ በዚህ መልኩ simple enzymes እና hollow enzymes ብለን based on their structure classify ማድረግ እንችላለን enzymes። Then the conjugated protein part which is the hollow enzyme is divided into the non-protein part cofactor and the protein part the apoenzyme ማለት ነው, the inactive group. this is a conjugate enzyme ሰፋ አድርገን ስናይ እዚህ ጋር የምታዩት the protein part only ያለ which is called the apoenzyme ግን it's inactive ብቻውን ያለ cofactor ምንም አይነት ሰብስትሬትን ካታላይዝ ማድረግ የማይችል ኤንዛይሙ ፓርት ማለት ነው። ከዛ ሌላኛው ፓርት ደግሞ አለው the non-protein part which is coenzyme ሊሆን ይችላል ወይ ደግሞ cofactors ሊሆኑ ይችላሉ። ስለዚህ እነዚህ these are inactive የሆኑ ግን non protein portions ናቸው። ከአፖ ኤንዛይም ጋር አንድ ላይ ሲሆኑ they form the hollow enzyme ማለት ነው። ይሄ ኤንዛይም ነው fully active ሆኖ ሰብስትሬትን ካታላይዝ ማድረግ የሚችለው። ለምሳሌ we can think of a car and fuel ማለት ነው። መኪና ብቻውን ነዳጅ ከሌለው አይንቀሳቀስም፣ ስራውን አይሰራም አይደለ? ግን ነዳጅ ልክ ሲሞላ ስራ አሁን የሚንቀሳቀስ መኪና ይሆናል። ልክ እንደዛ the apo enzyme ብቻውን inactive protein part ነው። the coenzyme ደግሞ inactive የሆነ non protein part ነው። ሁለቱ አንድ ላይ ሲሆኑ ነው ማለት ነው the hollow enzyme fully ስራ ላይ የሚውል ኤንዛይምን የሚሰሩት። finally the non protein part cofactor separates into firmly attached metal ion prosthetic group and the loosely attached vitamin B complex which are the coenzyme groups ማለት ነው። ይሄው ኮፋክተር ደግሞ ስለ ሆሎ ኤንዛይም ስናወራ ወይም ደግሞ ኮንጁጌት ኤንዛይም ላይ ስለምናገኘው ስለ ነን ፕሮቲን ፓርቱ which is ስለ ኮፋክተሩ ስናወራ ሁለት አይነት ኮፋክተርስ አሉ። አንደኞቹ ፕሮስቴቲክ ግሩፕስ ናቸው። so this prosthetic groups they are metal ions permanently ከኤንዛይሙ ላይ attached ሆነው የምናገኛቸው ሊሆኑ ይችላሉ። ኦኬ እነዚህ ፕሮስቴቲክ ግሩፖች አብዛኛው ጊዜ ሜታል አዮኖች ናቸው። እንደ አይረን፣ ዚንክ፣ ማግኔዥየም፣ ኮፐር የመሳሰሉ ሜታል አዮኖች ናቸው። ግዴታ ፐርማነንትሊ ከዚህ ከአክቲቭ ፕሮቲን ፓርቱ ጋር አታችድ መሆን አለባቸው ማለት ነው the hollow enzyme function እንዲያደርግ ስራውን እንዲሰራ። ያለበለዚያ ለምሳሌ አንድ ማሽን የማሽን አካል መጉደል የሌለበት አለ አይደል? ማሽኑ በትክክል መስራት እንዲችል ልክ እንደዛ ፐርማነንትሊ በዘላቂነት አታችድ የሆኑ ግሩፖች ሊሆኑ ይችላሉ one type of these cofactors። ሌላኛው ደግሞ they could be the coenzymes ሊሆኑ ይችላሉ the organic molecule አብዛኛው ጊዜ እንደ ቪታሚንስ የመሳሰሉ organic molecules ሊሆኑ ይችላሉ this coenzymes። እነዚህ ደግሞ they are not permanently attached አስፈላጊ ሲሆን አታች የሆኑና ከኤንዛይሙ ጋር ኤንዛይሙን ስራ ካሰሩ በኋላ loosely removed ሊሆኑ ይችላሉ ወይም ደግሞ ራሳቸውን
አክቲቭ ፕሮቲን ፓርቱ ሊያላቀቁ ይችላሉ ማለት ነው። በቀላሉ የምታስታውሱ ከሆነ ስለ ሴሉላር ሪስፓይሬሽን ስንማማር ስለ ናድ ኤች ፋድ ኤች እያልናቸው ነበሩ። ስለዚህ ኒኮቲናማይድ፣ አዴናይን ዳይኒክሎታይድ፣ ፍላቪናማይድ፣ አዴናይን ዳይኒክሎታይድ እያልን የጠራናቸው፣ ኮኢንዛይም ኤ እያልን የጠራናቸው ኮኢንዛይምስ ተግባራቸው ይሄ ነው ማለት ነው። ኖርማሊ አክቲቭ የሆነውን ፕሮቲን ፓርት ላይ አታች በማድረግ ሆሎ ኢንዛይሙ ፋንክሽን ማድረግ እንዲችል የሚያስችሉ ናቸው ማለት ነው። እዚህ ጋር ፊገር 3.17 ስትራክቸራል ክላሲፊኬሽን ኦፍ ኤንዛይምስን ማየት እንችላለን። ሶ ኤንዛይምስ ቤዝድ ኦን ባላቸው አወቃቀር በሁለት እንከፍላቸዋለን። ሲምፕል ፕሮቲን አክቲቭ የሆነው ሙሉ በሙሉ ከፕሮቲን የሚሰራው አክቲቭሊ ካታላይዝ ማድረግ የሚችል ፕሮቲን ኤንዛይም አለ። ሌላኛው ደግሞ ኮንጁጌትድ ፕሮቲን ወይም ደግሞ ሆሎ ኤንዛይም አለ ከነን ፕሮቲን እና ከፕሮቲን ፓርት የሚሰራ ማለት ነው። ሶ ዘነን ፕሮቲን ፓርት ኮፋክተርስ ናቸው። ፕሮቲን ፓርት ደግሞ አፖ ኤንዛይም የምንለው ነው። ብቻውን አፖ ኤንዛይም ኢትስ ኢንአክቲቭ ግዴታ ኢት ኒድስ ነን ፕሮቲን ፓርት ዊች አር ኮፋክተርስ። ሁለት አይነት ኮፋክተርስ አሉ። ፍርምሊ አታችድ የሚሆኑ ሜታል አያንስ ዊች ዊ ኮል ፕሮስቴት ግሩፕ ያልናቸው ሙሉ በሙሉ ከዛ አፖ ኤንዛይም ላይ ግዴታ አታችድ መሆን ያለባቸው ፐርማነንትሊ። ሌሎቹ ደግሞ ሉስሊ አታችድ የሆኑ ዩዥዋሊ ቪታሚን ቢ ኮምፕሌክስ ናቸው ያልናቸው ዲስ ኮኤንዛይምስ ደግሞ ምን አይነት ናቸው ማለት ነው? አናዘር ታይፕ ኦፍ ኮፋክተርስ ናቸው ማለት ነው። ስለዚህ ወይ we can see the structural classification of enzymes። እንግዲህ በዛሬ ቪዲዮአችን ኤንዛይምስን based on their structure ኤንዛይምስ ባላቸው መዋቅር መሰረት አድርገን ሁለት አይነት የኤንዛይም አይነቶችን አይተናል። በቀጣይ ቪዲዮአችን ደግሞ 3.6.2 based on the type of chemical reaction that they catalyze የአክት የሚያደርጉበትን ወይም ደግሞ የሚሳተፉትን የአጸገብሮት አይነት መሰረት አድርገን ደግሞ ሌሎች የተለያዩ አይነት ኤንዛይም ክላሲፊኬሽንስ ወይም ደግሞ ኤንዛይም ታይፕስን ምደባና አይነቶቻቸውን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።